የመጀመሪያ ክርስትና ላይ ያለኝ ጥያቄ እኔም ከክርስትና ነው የወጣሁት። እሺ ወደ እስልምና የመጣሁት ከጉዳይ ዲያ ጋር በቃ አንድ አይነት ብለሽ ውሰይን እና እንትን በክርስትና ሃይማኖት አንድ ሕፃን ልጅ ሲወለድ ኃጢአተኛ ያለመሆን መብት አለው? ማለት ደህንነትን ነው ስለ ድነት ነው ስለ ኃጢአት ነው የምናወራው? በቃ አጠቃላይ ድህነት ብዙ ልዩነት አላቸው እኮ ድህነቱንም ኃጢአቱንም አንድ ላይ እናወራለን። አሁን ይህንን የጠየኩሽ አንድ ሕፃን ልጅ በእናንተ ሃይማኖት ሲወለድ ኃጢአተኛ አለመሆን ይችላል? ኃጢአተኛ አለመሆን ይችላል፣ መዳን ግን አይችልም። አይ አለመሆን ኃጢአተኛ አለመሆን ይችላል እንደተወለደ ያው ማለት ስጋን በመካፈሉ ኃጢአተኛ የሆነውን ስጋን ደካማውን ስጋ በመካፈሉ በስጋ የሚመጣበትን እንጂ የበደል ኃጢአት ላይጻፍበት ይችላል። ግን ኃጢአትና ድነት ሰፊ ልዩነት አለ። ኃጢአትን ይወርስ አይደለ ከአዳምና ከሔዋን በእናንተ ሃይማኖት እኮ። ስለዚህ እሱን ኃጢአት አለመውረስ ይችላል? አይችልም እኮ ግዴታ ነው ማለት ነው በእናንተ ሃይማኖት ኃጢአተኛ መሆን። ማለት ልጁ ምንም ባላደረገው ምንም በማያውቀው ነገር በቃ ግዴታ የለበሰው ስጋ። ኦኬ። ስለዚህ በእናንተ ሃይማኖት ሕፃን ልጅ ማለት ሰው በቃ ኃጢአተኛ መሆን ግዴታ ነው። ይስራ አይመለከቱም። ምክንያቱም ከመጀመሪያው አዳም ጀምሮ በኃጢአት ምክንያት አይደለ ከኤደን ገነት የተባረረ ሲወለድ የአዳም ትውልድ ሆኖ ነው የሚወለደው። ገባክ? ግን የሳተው አዳም እንኳን በክርስቶስ ኢየሱስ ሞትና ትንሣኤ ድነት አድርጓል። ይህ ብላቴና በክርስቶስ ኢየሱስ ሞትና ትንሣኤ እስከሚያምን ድረስ አምኖ በልቡ አምኖ በአፉ እስከሚመሰክር ድረስ በኃጢአት ውስጥ ነው ያለው። ምክንያቱም ከተካፈለው ስጋ የተነሳ አሁንም ልብ የምትልልኝ ስለዚህ ማለት ነው መስኪዬ እዚህ ጋር ጥያቄ ኃጢአተኛ ሲሆን ግዴታ መዳኑ ላይ ሲሆን ለምንድን ነው መብት የሚሆነው? ደህንነት በክርስቶስ ኢየሱስ ነው የምናገኘው። ድህነት የሚባለው አይ እሱን አይደለም የጠየኩሽ መስኪዬ። እኔ የጠየኩሽ ጥያቄ ኃጢአተኛ መሆኑ ላይ ግዴታ ይሆንበታል። መዳኑ ላይ ለምንድን ነው መብት የሚሆነው? ለምንድን ነው መዳኑስ ግዴታ ለምንድን ነው የሚሆነው? ምክንያቱም መጽሐፍ ቅዱስ ሲናገር ኃጢአት በአዳም ምክንያት ወደ ምድር እንደገባ ይናገራል። ሕይወት ደግሞ በክርስቶስ በኩል እንደመጣ ይናገራል አይደለ? ስለዚህ የአዳምን ሞት ለመውረስ ግዴታ የክርስቶስን ሕይወት ደግሞ ለመውረስ ለምንድን ነው መብት የሚሆነው? የሰው ልጅ ነጻ ፍቃድ ስላለው እኮ። ነጻ ፍቃድ ካሉ ታዲያ ለምን በግዴታ ኃጢአተኛ ሆናሉ? ነጻ ፍቃድ ካለኝ ይሄ እንግዲህ መጀመሪያ ከኤደን ገነት የተባረረው አዳም ስጋን የምንካፈለው አዳም ወይም በዘር ማንነት ውስጥ የምንጠራው አዳም ለኃጢአት ማንነት አልተፈጠረም። የሰው ልጅ በራሱ ወደ ኃጢአት የገባው በግዴታው ነው። እሱን አይደለም መስኪዬ። መስኪዬ አሁን ነጻ ፍቃድ አለ ካልሽ፣ ነጻ ፍቃድ ካለኝ ለምንድን ነው ነጻ ፍቃድ ካለኝ ኃጢአቱን በግድ የምወርሰው እንዴ? ነጻ ፍቃድ የለኝም እንጂ ራሱ በነጻ ፍቃዱ እኮ ነው አይደል ሰው ኃጢአተኛ የሆነው? አረ በነጻ እኔ አልፈቀድኩም። እኔ የቱ ጋር ፈቀድኩኝ እንዴ? አዳም በሰራው ኃጢአት ነው የተጠየቅኩት። የቱ ጋር ተካፈልኩኝ? አልመረጥኩም። እኔ ምንድነው የመረጥኩት? እኔ ከአዳም እኮ የአዳምንም ብካፈል እኔ የአዳምን ስጋ ለመካፈል እግዚአብሔር ነው ግዴታ ያደረገብኝ እንጂ እኔ አልፈቀድኩም። እኔ መርጬ ነው እንዴ ከአዳም ስጋ ነው የተካፈልኩት? ምንም ነጻ ፍቃድ የለም። ስለተወለድክ ነው እኮ ነጻ ፍቃድ አለ ካትበኛ በግዴታ ነው። ምንም ነጻ ፍቃድ የለውም። ኃጢአተኛም ስትሆን እኮ በፍቃደኝነት ነው ኃጢአተኛ የሆነው። በፍቃደኝነት አይደለም። ምን ፈቀድኩኝ? በአዳም ምክንያት በግድ ኃጢአተኛ እያደረጋችሁ አትብላ ተባለ። ልክ የሰው ዘር እሱ ነው የተባለው። የሰው ዘር አይደለም የተባለው አዳም ነው የተባለው። እኛ መች ተባለ? አይደለም። እኔ ጃቢር ነኝ፣ አዳም አይደለሁም። አዳም አለመሆን መብት አለክ። አዳም አለመሆን መብት አለክ። የለኝም መብት እኮ። መብት ደግሞ አዳም አለመሆን ደግሞ መብት ከሌለህ ደግሞ በአዳም ውስጥ የመጣውን የአዳምን ድነት ደግሞ ልትከተል ግድ ነው። በአዳም ነጻ ፍቃድ አይደለም እያልኩሽ ነው። አሁን ምን መሰለሽማ፣ ነጻ ፍቃድ እንደሌለ መጀመሪያ እንተማመንና ወደሚቀጥለው እንሄዳለን። እኔ ኃጢአተኛ ለመሆንም ላለመሆንም ነጻ ፍቃድ የለኝም። በግዴታ ነው መጥቶ የደፈደፈብኝ እግዚአብሔር። ኃጢአተኛ በግዴታ ነው ያው የተገኘህበት ማንነት ነው የወረስከው ማንነት። የተገኘሁበት ማንነት የኔ ምርጫ አይደለም። ከአዳም እንድገኝ ያደረገኝ እኮ እግዚአብሔር ነው። ወይ አዳም አይደለም። ገዢስ ቢሆን አዳም ገዢስ ቢሆን ኖሮ እኮ አሁን ምን መሰለሽማ፣ አሁን ይሄን መልስልኝ። በዘፍጥረት 1 ላይ የተጻፈው
ያ ገዢነት ህይወቱን አግኝቶ አትብላ የተባለውን ባይበላ ኖሮ አንተ ከአዳም ጋር በኤደን ገነት በሰላም ትኖር ነበር? ልኖር ይችላል። አሁን እሱም ነፃ ፍቃድ አይደለም እያልኩሽ ነው። ነፃ ፍቃድ እንደሌለ እያሳየውሽ እኮ ነው። ምንም ነፃ ፍቃድ የለኝም። የምመርጠው ነገር የለም። አለመወለድ ነበር ግዴታ፣ አለመወለድ ነው። ኖ አይደለም። አሁን ምን እንደሆነ ታውቂያለሽ መስኪዬ? አዳም የሰራው ኃጢአት አለ፣ እዛው ነው ራሱን መቻል ነው ያለበት። እኔ አይመለከተኝም። ግን ይመለከታል ከተባልኩኝ ነፃ ፍቃድ የለኝም። ምክንያቱም በግድ ነው እየተደፈደፈብኝ ያለው። አንደኛ ነገር ይሄ አዳም ኃጢአትን ሲሰራ ያዋየኝ ነገር የለም፣ የጠየቀኝ ነገር የለም፣ ያዋጣሁት ነገር ጭራሽ አልታሰብኩም። እኔ የለሁም ሙላ። ከዛ ልክ ገና ከማፀን ስወለድ እግዚአብሔር አንተ ኃጢአተኛ ነህ ይለኛል። እንዴ ምን አደረግኩ ስለው አዳም የአንተ አዳም ከምናምን ሺህ ዓመት በፊት ኃጢአት ሰርቷል፣ በሱ ጠይቀሃለሁ ይለኛል። እንዴ እኔ እኮ አልነበርኩም ስለው አይመለከተኝም፣ በቃ ትጠየቃለህ ስለው እኔ እኮ ምንም አላረኩም ስለ የሚባል ነገር የለም፣ ትጠይቃለህ ብሎ ይጠይቀኛል። አሁን እዚህ ነፃ ፍቃድ የለኝም። ምንም ያደረኩት ነገር እኮ ነፃ ፍቃድ የለኝማ። አይ የእኛ አምላክ እንደዚህ ነው። በቃ አይ አዳም አይደለሁም የማለት መብት አለክ። አዳም አይደለሁም ማለት ሳይሆን ኃጢአት የሚደረግና ወይ የማይደረግ ነገር ነው። አንድ ሰው ኃጢአት ሲባል እግዚአብሔር ላይ ማመፅ ማለት ነው አይደለ? ወይ ከእግዚአብሔር ትእዛዝ መውጣት ማለት ነው አይደለ? አዎ ለደህንነቱ የምትከፍለው ዋጋ የለም። ደስ የሚለው ስትድንም እንኳን በነፃ ነው የምትድነው። በደምን ዋጋ ያለው እኔ በክርስቶስ ባላምን ወንድማችን ጉዳይ ዲያ እንዳለው በጸሎት ስርዓት ውስጥ እንደምታልፍ አይደለም። የጸጋ ድነት የሚባል አለ። ኦኬ አንዱ አዳም ዘሩን ይዞ ወድቋል፣ ሁለተኛው አዳም ደግሞ ዘሩን ይዞ ተነስቷል። ገባክ? ምን አለ መሰለህ ራሱ ኢየሱስ ክርስቶስ ሲነግረን ያስማማናል። ስለ ስንዴዋ አወራናል። ያስማማናል። አይ እሱ ቢሆን ያስማማናል። አሁን ችግሩ ምን መሰለሽ? አዳም ዘሩን ይዞ ሲወድቅ እሱ ግዴታ ነው አይደለ? ለምን ኢየሱስ ክርስቶስ ዘሩን ይዞ ሲነሳ ለምንድን ነው እሱስ ግዴታ የማይሆነው? ለምንድን ነው ክርስቶስ ጋር መብት የሚሆነው? አይ የመበስበስ ወድቆ አብሮ የመበስበስ እኮ መብት አለክ። ኖ እሱን አይደለም ያልኩሽ። እሱን አላልኩሽም መስኪዬ። በአዳም ኃጢአት ምክንያት መበስበስ መውደቅ ግዴታ ከሆነ በክርስቶስ መዳን ለምንድን ነው ግዴታ የማይሆነው? ምክንያቱም ሁለቱም ጋር መዋጮ የለኝም። በአዳምም ለመውደቅ መዋጮ የለኝም፣ በክርስቶስም ለመነሳት መዋጮ የለኝም። ስለዚህ መዋጮ በሌለኝ ባልተሳተፍኩበት ነገር በሁለቱም ግዴታ ነው፣ ሁለቱም ነው ሊደርሰኝ የሚገባው። ገባሽ? ስለዚህ ቀለል ያለ ለምን መብትህን ያልሰጥክም ማለት በአዳም ዕዳ ውስጥ አንተ እንዳትወድቅ፣ ሁለተኛው አዳም ደግሞ ስለ አንተ ልክ አንዲት ስንዴ በአፈር ውስጥ በስብሳ እንደምትሞት በክርስቶስ ኢየሱስ ሞትና ትንሣኤ ካመንክ ምንም ያንተ ምንም ብድራት ነው ማመን የሚጠበቅብኝ እኮ እያልኩሽ ነው። ለምንድን ነው ማመን የሚጠበቅብኝ? አዳም መሆንህን እንዳመንክ ማለት ነው። ኖ እኔ አሁን አዳም አለመሆኔ ቆይ አሁን ለምሳሌ ልንገርሽ መስኪዬ፣ በእናንተ ሃይማኖት ኤቲስቶች የአዳም ኃጢአትን ወርሰዋል አለባቸው? አይደለሁም እኔ ኖ ኤቲስቶችን ያልኩሽ። ኤቲስቶች በፈጣሪ በአዳም ኢቭን የማያምኑ ሰዎች የሰው ልጆች በኢቮሉሽን ነው መጣ ብሎ የሚያምኑ ኤቲስቶች እነሱ የአዳምን ኃጢአት ወርሰዋል? ኤቲስቲክ አይደለሁም እኔ እነሱን አይደለሁም ማለት ስለነሱ ነው ኤቲስት በምን ላይ በእናንተ ሃይማኖት ነው ምልከታ ያለው? አይ እኛ በአንዱ በአዳም ምክንያት ሰው ልጆች ሞት ወደ ዓለም ገባ ይለናል። ኤቲስት ማለት መስኪዬ ስለ ኤቲስት ልንገርሽና በእናንተ ሃይማኖት ያለውን ምልከታ ትነግሪኛለሽ። ኤቲስት ማለት አምላክ እንዳለ ማያምን ጥያቄ ያለብኝ በዛው ማለት ነው። እንተዋቸው እኔ ዶክትሪን ላይ እናወራ እነሱ በአዳም እኮ ምን መሰለሽማ መስኪዬ፣ አንድ ነገር ልንገርሽ። በአዳም ምክንያት ኃጢአትን የግዴታ ገፈቱን እንደምወስደው ሁሉ በክርስቶስ መዳኑን በግዴታ መውሰድ አለብኝ። ገባሽ አይደለ? እንጂ ኃጢአቱ ላይ ግዴታ ነፃ ፍቃድ የለኝም። መዳኑ ላይ ነፃ ፍቃድ እንትን የሚለኝ ከሆነ ይዳዝና ሜክሲስ እና አንድ ደቂቃ አለሽ እዚህ ላይ ጠቅልይና አንተ ቤት ውስጥ አይደለም መጽሐፍ ቅዱስ ሲናገር በአዳም ምክንያት ሞት ወደ አንድ ሰው ቤት አይደለም ወደ ዓለም ሁሉ ገባ ነው የሚለው። ወደ ዓለም ሁሉ ነው የገባው። ለሰንበዲ ለእንትና ብሎ አይደለም። አይ እኔ በአዳምን ኃጢአት መካፈል አልፈልግም የምትል ደግሞ ከሆነ ያው እግዚአብሔር ፍቃድ ካለ ተመልሰ በኪሩቤልና በሱራፌል ወደ ተዘጋው ማንነት
ወደ መጀመሪያው አይዲያ ወደ ዘፍጥረት አንድ ወይም ከዘፍጥረት አንድ በፊት ወዳለው አዳም በደለ፣ ሞት ወደ ዓለም ገባ። እኔ እናንተ በዓለም ውስጥ ደግሞ ተፈጠርን። በዚህ በዓለም ያለውን ሞት ደግሞ ሊሽር ወይንም ቤዛ ሊሆን እንደገና ሁለተኛው አዳም መጣ። ከዛን ሁለተኛው አዳም መጣና እነሆ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ለእኔና ለአንተ ብቻ አይደለም ለዓለም ሁሉ ክርስቶስ ኢየሱስ ሞቷል። ይሄንን ደግሞ አምነን በመቀበል ይሄንን ደግሞ እንደምንድን የኛ መጽሐፍ ቅዱሳችን ይናገራል። ማለት ወደ አንተ ብቻ ወደ እኔ ብቻ ወደ ሰንበዲ ብቻ አይደለም። ሞት ሲገባ ከአዳም በአዳም ምክንያት ወደ ዓለም ሁሉ ነው የገባው። ኢየሱስ ክርስቶስ ደግሞ ለዓለም ሁሉ ነው። ለእንትና ለኤቲክስ ለሙስሊም ለምናምን ብሏል። ለዓለም ሁሉ ሞተ። እሺ ቤዛ ነው ደግሞ ለተቀበለ ሁሉ እሱ ቤዛ ሆነ። ገባ? እሺ ቆይ አሁን መስኪ አሁን እዚህ ጋር ምን ጥያቄ ያለኝ መሰለሽ? አሁን ያወራሽው ነገር ላይ ማለት ነው። ለምሳሌ አዳምን የማያውቁት ሰዎች የአዳምን ኃጢአት ይወርሳሉ አይደለ? አዳምን ጭራሽ የማያውቁት ሰዎች ዓለም ውስጥ ካሉ ሞት ወደ ዓለም አይደለ የገባው? በቃ ስለዚህ አዳምን አያውቁትም፣ በግዴታ የአዳምን ኃጢአት ይወርሳሉ አይደለ? አዎ። እነዚህ ክርስቶስን ባያውቁት በክርስቶስ ይድናሉ አይድኑ እኮ። ታዲያ አሁን ምንድን ነው አሁን እስቲ አስቢ። ኢና ሊላሂ አሁን እነዚህ ሰዎች ምንም በማያውቁት ነገር እላያቸው ላይ የሆነ ገፈት ተደርጓል። አልታወቃቸውም ራሱ እንዳለባቸው እንደሌለባቸው። እሺ ይህንን ህሊናው ለፍርድ ለታዳሚ ነው ትተን የምንሄድ። አይ ለሱ ደግሞ ይኸውልህ አልዓዛር የሚባል አንድ ባለጠጋ ሰው በአልዓዛር ላይ ለበደለው አብርሃምን ላከልኝ ስለ ቅዱሳን መጽሐፍቶች አሉ ስለሚል ነቢያትና ቅዱሳን መጽሐፍቶች ስለተጻፉልን ህግ አለን። ገባህ? የሚመልሰን ቅዱስ ቃሉ። ችግር የለው። ወደ ቀጣይ ጥያቄ እንሂድ። ወደ ቀጣይ ጥያቄ ክርስቶስ ለየትኛው ኃጢአትሽ ነው የሞተልሽ? ኃጢአት እንትን አለው እንዴ ማለት በየትኛው ልብ ብዬ ልንገርህ? እሺ አንቺ አሁን ኃጢአተኛ ነሽ ወይስ አይደለሽም? አሁን እኔ በክርስቶስ ኢየሱስ ሞትና ትንሣኤ አምናለሁ። አይ በምን ታምኛለሽ ሲሆን ኃጢአተኛ ነሽ ወይስ አይደለሽም? አድኛለሁ። አዎ እኔ ያው በንስሐ ማመን ማለት የጸጋ ማኝም አይደለም። ዶክትሪን ልዩነት ስላለ በዚህ ጋር ኃጢአትን እሰራለሁ፣ ግን በክርስቶስ ኢየሱስ ደም ደግሞ ነፃ ሆናለሁ። ኦልሬዲ ሞቶልኛል፣ ዋጋ ተከፍሎልኛል። የንስሐ ጊዜያቶች አሉኝ። ወደ ፈጣሪ እመለሳለሁ፣ ጸልያለሁ። እግዚአብሔር ምሕረትን ያደርጋል። እሱ የምህረት አምላክ ስለሆነ ስለዚህ አሁን አንቺ በቃ እንደፈለግሽ ትኖሪያለሽ፣ ንስሐ እየገባሽ ምንም በዛ ኃጢአት አትጠየቂም ክርስቶስ ስለከፈለልሽ። እያወራ ነው። እኔ አይሰማኝም። እሺ ይሰማል? ይሰማል። እኔ አይሰማኝም ዴቭ። እሺ አሁንስ አይሰማሽም መስኪ? ይሰማል እኮ መስኪ። ይሰማል? እኔ አይሰማኝም። እንግዲህ እስኪሰማ ድረስ አይ ዶንት ኖ። እኔ ላይክ ሃው ዲስ ክርስቲያን ፒፕል ዜይ አንደርስታንድ ዚስ ሺት አይ ዶንት ኖ። ላይክ በጣም ነው የሚገርመው። እውነት በጣም ማለት የኔ አይሰማኝም። መስኪ ውረጂና እንዴ መጽሐፉ እኮ ነው። እኔ መጽሐፉን ለመናገር አላፍርም እኮ። ይሰማል መስኪ? ዴቭ ወጥቼ ልመለስ? አዎ ተመለሽ። ጉድ አይዲያ። ገርሞኛል። የአሁኑን ሀሳብ እንዴት ዴቪ ወጥቼ ልመለስ? እኔ ከተሰማ ነበር እኔን አልሰማ ብላ ያው እንግዲህ አንተ መጣባት። በጣም ነው የሚያሳዝነው ወላሂ። እንዲህ ሰው በማያውቀው ነገር ኢቨን ራሱ ትዝ ይላል ከዛሬ 6 ዓመት በፊት ሚኒሊክ የሆነ ነገር አድርገው ብሎ የማያውቁ ሰዎችን ሲጨፈጭፉ እንዴት እንደዚህ ይደረጋል? እነዚህ ሰዎች ዘራቸውን አልመረጡም። በዛ ዘመን ያደረጉት ነገር የለም። አባቶቻቸው ባደረጉት ነገር እንዴት እንደዚህ ትቀጧቸዋላችሁ ተብሎ እኮ በሰውኛ ራሱ እንዴት አዳም በሰራው ምክንያት ለምንድን ነው እኔ የምጠየቀው? እንዴት ነው ሎጂካል የሚሆነው? ኢቨን እንዴት ነው ፌርስ የሚሆነው? እንዴት ነው የሰው ልጅ በነፃ ፍቃድ ውስጥ ተፈጠረ የሚባለው? ልጅቷ ተመልሳ ስመጣ ጠይቃት የውርስ ኃጢአት አማኝ ነች። የውርስ ኃጢአት በአዳም የመጣ ኃጢአት ይወራረሳል ብላ የምታምን ነች። እና የውርስ ኃጢአት ላይ ደግሞ ልዩነት የለውም። ምን ማለት ነው እንግዲህ በብሉይ ኪዳን ላይ ለምሳሌ እንትና አለ አይደለ? ፈርዖን አለ እስራኤልን ሲያሰቃይ የነበረው
እንግዲህ በውርስ ኃጢአት ፈርዖንም ይድናል ማለት ነው። አሁን የውርስ ኃጢአት የሚባለው እስከ አዳም እስከ ኢየሱስ ያለው በሙሉ ድኗል ወይስ አልዳነም የሚለው አጨቃጫቂ። የውርስ ኃጢአት አማኝ የሆኑ ሰዎች ድኗል፣ የውርስ ኃጢአትን ኢየሱስ አስወግዷል ብለው ስለሚያምኑ ሁሉም ድኗል ወደሚል ነው የሚሄደው። ሁሉም ድኗል ወይ ስትል ደግሞ ያመነ ትላለች። ኢየሱስ በብሉይ ኪዳን የለም ነበር። አሁን ለምሳሌ ብሉይ ኪዳን መጽሐፍ ለእስራኤላውያኖች ብቻ ነው የተሰጠውና እስቲ ስትመጣ በደንብ እንትን ይሄ ምን ማለት እንደሆነ ታውቃላችሁ? ያጀማ ልክ እግዚአብሔር ጅብን ሰው እንዲበላ አድርጎ ፈጠረው። አሁን ጅብ ሰው ይበላል። ሰው መብላቱ ግን ትክክል አይደለም ለኛ። ግን አሁን ጅብን ሰው ለምን በላክ ብሎ እግዚአብሔር ሲጠይቆ አስቡት። ሰው እንዲበላ አድርጎ ፈጥሮት ለምን ትበላለህ ብሎ ሲጠይቆ ማለት ነው። እና ኢዳዝና ሜክ ሴንስ። እና እስኪ እንትን እስከዛ እሷ እስክትመጣ ድረስ ከኪሚጽዮን ጋር አንዳንድ ሀሳብ እናነሳለን። ኪሚጽዮን አንተ እንድታነሳልኝ የፈለግኩት ነገር አንደኛ ነገር ስለ ውርስ ኃጢአት በአይሁድ ሃይማኖት እንዴት ይታያል? እናንተን ተሰቅሎ መስዋዕት ሰው መስዋዕት ተደርጎ ሰው አስቡት፣ እንስሳ አይደለም ሰው መስዋዕት ተደርጎ የምትድኑበት አይነት መንገድ አለ ወይ? እንደገና ደግሞ ሲቀጥል ደግሞ እናንተ ራሱ መሲሁ የምትጠብቁት መሲህ አንደኛ አምላክ ነው ወይ? ሁለተኛ ነገር ተሰቅሎ ያድነናል ብላችሁ ትጠብቁታላችሁ የሚለውን ነገር እስኪ ኪሚጽዮን ሂድበት። ሪነር ይሄ ለአንተኖሽ በደንብ ስማ። ሪነር ኪሚጽዮን ቀጥል። ኦኬ ጃ አመሰግናለሁኝ። ዴቦ ሁላችሁንም ጉድ አይዲያ ለመጀመሪያ ጊዜ ነው እኔ ያወቅኩና፣ እሺ ወደ እንትኑ ሄዳለሁ። አሁን ስለ መሲሁ ቀጥላለሁ። የአይሁድ መሲህ ወይም አይሁዳውያን መሲህ ማን ነው? እንዴት ነው የሚጠብቁት የሚለውን እንትን ላለሁ። መሲህ የሚባለው የተቀባ ማለት ነው። እኛ የምንጠብቀው መሲህ አዲስ ነገር ይዞ ይመጣል የሚባል አስተምሮ የለንም። ምን ማለት ነው? የነበረውን ስርዓት ያስቀጥላል። ይህ ማለት ምንድን ነው? እነ ዳዊት እነ ሰለሞን ያን የነበረውን ስርዓት ያስቀጥላል እንጂ አዲስ ነገር ይዞ ይመጣል ሚል የመሲሁ አጠባበቅ ራሱ የለንም። የነበረውን ስርዓት ያስጠብቃል፣ ያንን ይመልሳል ነው። ይህ ማለት ምንድን ነው? ስለዚህ መሲሁ ሰው ነው። የመሲሁን ስም እስካሁንም አናውቀውም ማን እንደሚባል። መሲሁ ለእኛ ብሎ የሚሞት መሲህ የለም። እናትም አባትም ያለው መሲህ ነው እኛ የምንጠብቀው። እግዚአብሔር የሆነች ሴት ፈልጎ ወይም የሆነች ድንግል ፈልጎ ወልዶ ለእኛ መሲህ አድርጓል የሚል አስተምሮም የለንም። የሚሰቀልም የሚሞትም የለንም። ስለዚህ እኛ የምንጠብቀው ስለ መሲሁ አዲስ ነገር ይዞ የሚመጣ ሳይሆን የነበረውን ስርዓት የሙሴንን የነ አብርሃምን የነ ይስሐቅን አስተምሮ ይዞ የሙሴን ሕግና ስርዓት የሚያስጠብቅልን መሲህ ነው የምንጠብቀው። ይሄ ስለ መሲሁ ያለኝ ነው። ሁለተኛ ጥያቄን ቀጥልና እንትን ልበል። የኃጢአት ውርስ ያልኸው ደግሞ የኃጢአት ውርስ ማለት የለንም። ኃጢአት ይተላለፋል የሚባል ነገር የለንም። ኃጢአት አይተላለፍም። የእርግማን ሕግ አለብን። ከ10 ትእዛዛት ማለት መልካም ላደረጉ እስከ 1000 ይሸልማል፣ መጥፎ ላደረጉና እስከ 3 ትውልድ እቀጣለሁ ይላል እግዚአብሔር። ይሄ የእርግማን ሕግ አለ። ነገር ግን የኃጢአት ውርስ የሚባል አስተምሮ የለንም። ምክንያቱም አባትየው በሰራው ልጅየው ይጸድቃል የሚባል አስተምሮ የለንም። ያው በሕግና በስርዓት 613 ትእዛዛት አለን። 248 አድርግ 365 አታድርግ የሚል በሕግና በስርዓት ስለምንመራ፣ ስለዚህ አንድ ህፃንና አንድ ከአይሁድ ውጭ ያለ ሰው ወደ እምነቱ ሲገባ ሁለቱም በአንድ አይነት እንትን ነው የሚሄዱት። ማለት ሁለቱም ኃጢአት አልሰሩም ነው እንጂ ሕጉን ስርዓቱን ሳያውቅ አንድ ሰው ቢሞትም ኃጢአት ሰርቷል ብለን አናምንም። ኃጢአትም አይተላለፍም። ጥያቄ ካለ ቀጥል ልጅ። እሺ ያው እንግዲህ እንደሰማችሁት ነው። ከሚጽዮን እግዚአብሔር ይወልዳል ወይ? አባት ብላችሁ የምትጠሩት እግዚአብሔር የእናንተ አምላክ ማለት እግዚአብሔር እንኳን ያ ክርስቲያን ነው
ይወልዳል ልጅ አለው ወይ? እንደገና ደግሞ አምላክ እናንተ የምታመልኩት አምላክ አሁን በክርስትና የሚመለከው አምላክ ነው ወይስ በእስልምና የሚመለከው ያለው አምላክ ነው? የቱ ነው? ኦኬ እግዚአብሔር ወይም ፈጣሪ የሚባለው አይወልድም። ይወልዳል የሚለው ራሱ ጽያፍና በጣም እርክስነት ያለው ነው። የፈጣሪ በጣም ጽያፍ የሆነ ቃል ነው። ፈጣሪ ይወልዳል ሲባል ወልዶ የሆነ ልጅ አሳድጎ የሆነ ሴት ወስዶ ወይም ደግሞ የሆነች ልጃገረድ ወስዶ ከዛ ወለደ ከተባለ ይህ ጽያፍና እርኩስ ነገር ነው። በአስተምሮቱ ጽያፍ ነው። በጣም በጣም ጽያፍ የሚባል አስተምሮ ነው። ግን እግዚአብሔር አባት ነው። አዎ እናንተ እግዚአብሔር ያላቃችሁ ልጆች ናችሁ ይላል ጥሩ መጽሐፉ። ደም ይረብሽ ድምፅ አለ። ይሰማል ጊዜ? እሺ ቀጥል። ማጋ ነው ሚውት አድርጎ ቀጥል። እንግዲህ ፈጣሪ የፈጣሪ ልጅ ነው ብሎ አንድ አይሁዳዊ ወይም አንድ እስራኤላዊ እኔ ፈጣሪ አባቴ ነው ሲል ከፈጣሪ ጋር ያለውን ቅርበትና ፈጣሪ እንዳስገኘው እንደፈጠረው ነው እንጂ የሚያስብ ወይም ፈጣሪ ልጅ አለው ብሎ በአእምሮ ማሰብ ራሱ ከሃይማኖቱ ያስወጣል። በጣም በጣም ጽያፍና እርክስና ያለው እንትን ነው። በጣም በጣም ነው የሚጸየፉት። ስለዚህ ልጅ እኛ የፈጣሪ ልጆች ነን ስንል አስገኛችን እና ደግሞ ለፈጣሪ ቅርብ ነን የሚለውን ለመግለጽ እንጂ ከሆነ ሴት ፈጣሪ ተወልዶ ወልዶ ልጅ አሳድጎ ምናምን ልጃገረድ ወስዶ የሚል አስተምሮ በፍጹም የለንም። እሺ ሌላው ይሄ በክርስትና የሚመለከው አምላክ የእናንተ አምላክ ነው ወይስ የእናንተ አምላክ የሙስሊሞች የሚያመልኩት አምላክ ነው ወይስ በክርስትና እየተመለከ ያለው የትኛው ነው? የእስራኤል አምላክ የትኛው ነው? ኦኬ ብዙ ጊዜ እናገረዋለሁ፣ ዛሬም እናገረዋለሁ። እንግዲህ ሁለት አይነት አለ። አሁን ክርስትናና እስልምና ሁለት አይነት ህጎች አሉን። ክርስትና የሚባለው ክርስቲያን የተባለው የግሪክ ፍልስፍና ያለበት አሁን አዲስ ኪዳን የሚባለው ያው የግሪክ ፍልስፍና ብለን ነው የምናስበው። አይሁድም የለም፣ ግሪክም የለም፣ ጨዋም የለም፣ ሁሉም አንድ ነው። ይሄ ግሪክ ዲሞክራሲ ሁሉም አንድ ነው ብሎ የግሪክ ፍልስፍና ያለበት አስተምሮ ያለበት መጽሐፍ ነው ብለን ነው መጽሐፉ የምንቀበለው። ያው የፈጣሪ ቃል እንደሌለበት አዲስ ኪዳንን መጽሐፉ ላይ አንቀበለውም፣ አዲስ ኪዳን የሚባለው መጽሐፍ። ነገር ግን ብሉይ ኪዳንን ይወስዳሉ እነሱ። ያው በተለያየ የትርጉም መጽሐፍ ቢሆንም በዛ መጽሐፉ የትርጉሙ መጽሐፍ ከነሱ ጋር አንድ ያደርገናል። ነገር ግን በአምላክ አንድነት አምላክን ያመልካሉ ወይ? ይሄ ክርስትና ከተባለ አምላክን አያመልኩም፣ እውቅናም አይሰጣቸውም የአይሁድ አስተምሮ። ከእስልምና ጋር ደግሞ መጽሐፍን አይወስዱ፣ ግን አንድ አምላክን ያመልካሉ። እስልምና ጋር በአንድ አምላክ እንገናኛለን። ከክርስትና ጋር ደግሞ ያው መጽሐፍነን የትርጉምን በመውሰድ መጽሐፉ ላይ እንገናኛለን ማለት ነው። ይህንም ደግሞ የቃሉን ኦሪት የሚባለውን አይወስዱም እነሱ። ስለዚህ ግማሽን በመውሰድ ከነሱ ጋር በመጽሐፍ ከእስልምና ጋር ደግሞ በአንድ አምላክ እንገናኛለን ማለት ነው። ስለዚህ የክርስትና አምላክ የእስራኤል አምላክን አያመልክም ብለን ነው እኛ የምናምነው። ምክንያቱም የእስራኤል አምላክ አይወልድም፣ አይወለድም፣ ልጅ የለውም። እሺ ሌላው እዚሁ ጋር መጽሐፍ ሙስሊሞች ናቸው ከእናንተ የወሰዱት ወይስ ክርስቲያኖች ናቸው የሚለውን አንድ። ሁለተኛ ኢየሱስ የሚባል የእናንተ መጽሐፍ ላይ የቀደመ ያው ከክርስትና ከ2000 ዓመት በፊት የነበረ መጽሐፍ ነው። እዛ ላይ ኢየሱስ የሚል ትንቢት አለው ወይ? እግዚአብሔር ተወልዶ መጥቶ ሰዎች እንደሚገሉት እንደዚህ ኢሳያስ ላይ የሚጠቅሱት ጥቅሶች ስለ ኢየሱስ ነው ወይስ ስለማን ነው? የመጀመሪያው መጽሐፍ ማን ነው ከእናንተ የወሰደው? መጽሐፍ ከእናንተ ኮረጀውም ሆነ የወሰደው ማን ነው? እስላም ነው ክርስቲያን ነው የሚለውን ኦኬ እሺ መጽሐፍ ላይ ልግባና መጽሐፍ ያው ክርስትና ብሉይ ኪዳንን ነው ኮት እያደረገ የወሰደው። ያንም ደግሞ በራሱ መረዳት ማለት ነው። ማለት አንድ የአይሁድ ሊቃውንት ወይም አንድ የአይሁድ ራባይ ያለምንም እውቅና ሳይሰጠው በራሱ ክርስትና የሚባለው ፍልስፍና መጣና የራሳቸውን ትርጉም ወሰዱና ብሉይ ኪዳንን በመተርጎም ያን የብሉይ ኪዳንን ትርጉም ደግሞ ያለ ምንም አንድም አይሁድ ሳይተረጉምላቸው
አንድም አይሁድ ያልተረጎመው መጽሐፍ ቀምቶ ማለት ነው እንደ መቀማት አድርገው በተሳሳተ መንገድ ያን አዲስ ኪዳን የሚባለውን ወስደዋል። አዲስ ኪዳን የሚለው ራሱ ቃሉ የተወሰደው ከብሉይ ኪዳን ነው። ኤርሚያስ 31:31 ከእስራኤል ቤትና ከይሁዳ ቤት የሚገባው አዲስ ቃል ኪዳን አለ የሚለውን ያንን ከዛው ከመጽሐፉ ከብሉይ ኪዳን የመጽሐፉን ርዕስ እንኳ አሁን እንትኑ የዕብራይስጥ ቃሉ ብሪት ኻዳሻ ነው የሚለው፣ አዲስ ኪዳን ነው የሚለው። አዲስ ቃል ኪዳን ብለው ተርጉመውታል። አማርኛውን ተረጉሙ ቃል ሚል ጨመሩበት። ቃል ሚል የዕብራይስጡ መጽሐፉ የኤርሚያስ 31:31 ቃል ሚል የለውም። ቃል የተባለው ያው የክርስቲያን ሊቃውንቶች አጣመው ነው የቋንቋ ችግር ኑሮባቸው ሳይሆን ሃይማኖታቸውን ለመደገፍ ቃል ሚለውን ጨመሩበት። ነገር ግን ከእስራኤል ቤትና ከይሁዳ ቤት አዲስ ኪዳን እገባለሁ ነው የሚል መጽሐፉ። ያ ደግሞ ከምን ነው ሲባል ይህ ቃል ይህ የሚገባው አዲስ ኪዳን የተባለው ከኛ ጋር ነው የኛ ሊቃውንቶች። ከክርስቲያን ጋር አይደለም የሚገባው፣ ከአሕዛብ ጋር አይደለም፣ ከእስራኤል ጋር ነው ይህ ቃል ኪዳን ያለው። አዲሱ ኪዳን ራሱ ስለ መሲሁ መምጣት ነው። እነሱ ግን በራሳቸው ትርጉም ወስደውታል። ይህን ትርጉም ነው ራሱ የአዲስ ኪዳን ርዕሱ ከኛ መጽሐፍ የተኮረጀ ነው። ርዕሱ ራሱ የመጽሐፉ ርዕስ ከብሉይ ኪዳን ተሰርቆ የተወሰደ ነው የመጽሐፋቸው ርዕስ። ጥያቄ ካለ ደግሞ ቀጥልና። ሙስሊሞችስ ከእናንተ መጽሐፍ ጋር የሚያነካካቸው ነገር አለ ወይስ እንዴት ነው? ክርስቲያኖች የተኮረጀ እንደሆነ ነግረከናል። ሙስሊሞችስ እንዴት ነው? መጽሐፍ ወስደዋል ከእናንተ? እስልምና እንዲያውም በእኛ አስተምሮ ያው ቁርአን ቶራን ይክዳል ብለን ነው እንጂ ምናምነው ኮረጅ የሚል አስተምሮ በፍጹም የለም። ይክዳል እውቅና ይሰጥም ይክደዋል ነው። ተበርዟል ስለምትሉ ይክዳል እንጂ ኮረጀ የሚባል አንድም ሰምቼም አላውቅም ተምሬም አላውቅም። እሺ፣ ሌላው እግዚአብሔር ወልድ ብሉይ ኪዳን ላይ ትንቢት አለው ወይ? እግዚአብሔር እዛ በአካል የነበረና እንደገና ተወልዶ ሰው ሆኖ መጥቶ እንደሚሞት አለ ወይ እናንተ እንትን ላይ? በፍጹም የለም። መሲህ ይመጣል። አዎ መሲህ ይመጣል። መጽሐፍቶች ሁሉ ይናገራሉ። ከአስቴር መጽሐፍ ውጭ ስለ መሲሁ ብዙ ጽሑፎች አሉ። በጣም ስለ መሲሁ የሚናገሩ አሉ። ግን ፈጣሪ አንድ ነው። ከሱ ውጭ ሌላ ተወልዶ የሆነ ጊዜ ሚስት አግብቶ የሆነ መጀመሪያ ኖሮት ሕፃን ሆኖ ምንም ነገር ይሄ አስተምሮ የለም። በፍጹም ቶራም የለም። ሁሉ መጽሐፍ ላይ ከታልሙድም ከተለያዩ መጽሐፍቶችን ብታነብ እንደዚህ አይነት አስተምሮ የለም፣ ወደፊትም አይሆንም። ስለዚህ ብሉይ ኪዳን ላይ እነሱ የሚጠቅሱት ጥቅስ የራሳቸው ትርጉም ነው እንጂ የእናንተ መጽሐፍ ትርጓሜ ላይ የሌለ ነው ማለት ነው። ስለ ኢየሱስ ይመጣል የሚል ምንም የሌለ ነገር ነው ማለት ነው። የለም እሱ እኮ ነው። አሁን አንደኛ የመሲሁን ስም ራሱ አናውቅም። ስሙ መሲሁ ማን ይባላል? የሚመጣው መሲህ ስሙ አይታወቅም። ኦኬ፣ የመሲሁ ስም ማን ይሁን ማን አናውቅም። ያ የሚመጣው መሲህ ደግሞ ምንድነው ሲባል ሰው እንጂ አምላክ ይመጣል የሚባል አስተምሮ የለም። ስለዚህ ያ የሚመጣው ሰው ምንድነው ሲባል አባቶቹ ያማውቁትን አምላክ ወይም ሕግና ስርዓት የሚያስተምር አይደለም፣ የነበረውን ስርዓት የሚመልስ ነው። ያ ደግሞ ምንድነው? ይሄ ሁለተኛው ቤተ መቅደስ ፈርሶ ያ ህዝቡ ከተበተነ በኋላ ነው የሚመጣ። ምልክቶች አሉ። ስደቱ አለ። ከስደቱ በፊት ስደቱ ሳይሆን የነቢያት ትንቢት መፈጸም አለበት። በራሱ በዛ ኢየሱስ መጣ ሲባል በዛን ሰዓት ላይ ሐሰተኛ መሲህ ነው ሲሉት የነቢያትን መጽሐፍ ይዘው ነው። ሁለተኛው ስደት አለ። ቤተ መቅደሱ እንደሚፈርስ እንደሚሰደዱ የዳንኤል ትንቢት አለ። ስለዚህ በዛን ሰዓት መሲሁም አይጠበቅም። ምክንያቱም መሲሁ የሚመጣበት አንደኛ እሱ ከመጣ በኋላ ስደት የለም ነው። ሐሰተኛ መሲህ ነው ብሎ አልቀበለም ሲሉት እነሱ ነቢያት ስለ መሲሁ የተናገሩት ነገር አልተፈጸመም። ሁለተኛ ደግሞ ከዳዊት ዘር መሆን አለበት መሲሁ። አባቱ ከዳዊት ዘር የአባቱን ዘር ቆጥሮ ማምጣት አለበት ከዳዊት ዙፋን ለመቀመጥ። መሲህ ለመሆን የአባቱ ዘር ተቆጥሮ መቀመጥ አለበት። እሱ ደግሞ የአባቱን ዘር መቆጠር አይችልም።
ዴቭ ሳሚን ጃን አስገቡት። ሳሚን አስገባው እስቲ። ማነው ዴቪ ላውራ ከመጽዮን ጋር ሳሚ እኮ የሚወያይ ሰው ነው ብለህ ነው ይበጣበጣል እንጂ እንትን አይልም። ከመጽዮን ጋር ማውራት ዝም ብሎ ፖለቲካ ነው የሚሰራው። ይግባ ማሜ። አዎ ይግባ። እኔም እንግዲህ እየነገርኩት ነው ስለ እስልምናና ኢትስ ኦኬ ይማር እየተማረም ያው እያወቀም ነው ያለውና በስነ ስርዓት የሚጠይቀው ነገር ካለ መጠየቅ ይችላል። ግን ያው እስልምናን እንግዲህ እኔ በስልክም እየተገናኘን እየነገርኩት ነው። ምናልባት ጥሩ ሀሳብ ካለው ይግባ። ዴቭ ከመጽዮንም ማውራት ትችላለህ? ትችያለሽ። አንዳችሁ እንትን በሉና እሺ። ራይነር በኋላ ትመለሳለህ ራይነር። እሺ በቃ ዜድ ወረደች። እሺ ቀጥይ። መስኪ አገልጋይ፣ በነገራችን ላይ መስኪ ከባድ አገልጋይ ናት፣ የወንጌል መምህር ናት። እኛ ጋር እዚህ ቁጭ ስትል እንደኛ እንዳትመስላችሁ። ሰላም። ኦኬ እንግዲህ አሁን ብዙ ሀሳቦች ተነስተው፣ ቆይ አንዴ ተራ ጠብቅ። በተራ ነው። አዎ እያወራች መስኪ እያወራች። ሳሚ ሰው አለ እያወራ ነው እና ተረጋጋ። ሚውት አድርገውና ተረጋጋ። እሺ ከመጽዮን ሰላም ነህ? ረጅም ጊዜ ሆነን ሳንገናኝ። ፈጣሪ ይመስገን። እንዴት ነሽ? አይመስለኝም። እንዴት ነህ? እኔ አላስታውስም። ለማንኛውም ቀጥታ ወደ ሀሳብሽ። እሺ ያው ስለ እስራኤል ሕዝብ መጽሐፍ ቅዱስ ነው የሚናገረው። አንተ አሁን የምትቀበለው መጽሐፍ የሙሴን መጽሐፍ ብቻ ነው ወይም ቶራውን የሕጉን መጽሐፍ ብቻ ነው? ኦኬ ስለ መጽሐፍ ልነግራችሁ አንዳንዴ። እሺ አንዴ እንደውም ቅድም ጃ መጽሐፉ ይለያል ስላለ ስለ መጽሐፍ ልናገር። ብዙ ጊዜ አንዳንድ ክርስቲያኖች ላይ አይሁዳውያን የሚቀበሉት መጽሐፍ እያሉ የሚዋሹበትን ልናገር። አሁን ብሉይ ኪዳን ተብሎ 30 ምናምን ያደርጉታል በ66ቱ መጽሐፍ ወይም ይሄ ፕሮቴስታንትና ሌሎች የሚቀበሉት ዓለም አቀፋዊ መጽሐፍ የተባለው፣ ኦርቶዶክስ ደግሞ 81 ምናምን የሚባለው የብሉይ ኪዳን የቀኖና መጽሐፍ ብለው አሏቸው። ከነዛ ውስጥ 5ቱ የሙሴ ብሔረ ኦሪት የሚለውን እኛ ያው 5ቱ ተብሎ የሚጠቀሰውን በብራና አንድ መጽሐፍ ቶራ ብለን የምናውቀው ምዕራፍና ቁጥር የሌለውን፣ ግን በክፍፍል መጽሐፍ ከሆነ 5ቱን የሙሴን መጽሐፍ እንቀበላለን። 19ኙ የነቢያት መጽሐፍና የጽሁፍ መጽሐፍ ተብሎ የሚጠሩትን እንቀበላለን። ለምንድነው 19 የሆኑት? እኛ ሳሙኤልን አንድ ብለን ስለምንጠራው፣ ዜናን አንድ ብለን ስለምንጠራው አጠቃላይ 19 ይሆናሉ። ከዛ ላይ አንዳንድ ክርስቲያኖች የሚያስቅ ነገር ይሰራሉ። የኢሳያስ 53 አንድን አይሁዶች ማይነበብ መጽሐፍ አድርገውታል፣ ከጸሎት ቤታቸው አያስቀምጡትም እያሉ ይዋሻሉ። ውሸት። ከብሉይ ኪዳን መጽሐፍ አጠቃላይ የትርጉም መጽሐፍ ካለው አሁን ክርስትና ይዤዋለሁ ካለው መጽሐፍ፣ ይሄ ክርስትና ሲባል ያው የኦርቶዶክሱም የቀኖና መጽሐፍ ከሚባሉት ከኛ ስላሉ ነው። ኦርቶዶክስ ያው ሙሉውን ባይዘውም ክፋይ የሆነ እነ ኩፋሌን እነ መካቢያ የሚባሉትን ኦርቶዶክሶች አሉት ከኛ መጽሐፍ ስላሉ ያው መጽሐፍ ቅዱስ ላይ አይካተቱም። ግን አሁን 66ቱ መጽሐፍ ውስጥ ያሉት አንድም መጽሐፍ ከብሉይ ኪዳን ውስጥ ማንቀበለው መጽሐፍ የለንም። ሁሉንም እንቀበላለን። ከዛ ላይ መጣይ ትንቢተ ሚልክያስን ትቀበለዋለህ? በደንብ አድርጌ ነው የምቀበለው። እሺ ያው እንግዲህ የነቢያትን መጽሐፍ ትቀበላለህ፣ የቅኔን መጽሐፍ ትቀበላለህ? እቀበላለሁ እኮ ሁሉንም እቀበላለሁ አልኩሽ እኮ ነገሮች። አይ በግልጽ እንድናወራ የታሪኮችን መጽሐፍ ትቀበላለህ? አሁን ምንድነው ያልኩሽ? ይኸውልሽ እያንዳንዱን አሁን ገለጻ አደረኩልሽ አይደለ? በቃ ይበቃልሽ። አትቆጣ። ከመጽዮን ተቆጣው አይደለም መግለጫ አደረኩልሽ። የምቀበለው መጽሐፍ አንቺ 66ቱን መጽሐፍ ከአዲስ ኪዳን ጋር ከ66 መጽሐፍ 66 ብለሽ ከምትቀበይው አንቺ ፕሮቴስታንት ሆኚ እኔ አላውቅም። ከዛ ውስጥ ያሉት መጽሐፍቶች 66 ተብሎ ከሚጠራው መጽሐፍ ውስጥ ብሉይ ኪዳንም ሙሉ ለሙሉ እቀበላለሁ። ብሉይ ኪዳን የተባለው መጽሐፍ። ኦኬ። ስለዚህ አዲስ ኪዳን ወንጌላትን፣ መጽሐፍት፣ መልእክቶችን አትቀበልም?
እየነገርኩሽ እኮ እኔ እኮ የብሉይ ኪዳን ተከታይ እንጂ አዲስ የሚባል መጽሐፍና አዲስ የሚባል አምላክ አላውቅም። ዛት ያው መጽሐፍ እንደሚቀጠል ነው ማለት የከሜጽዮን እምነት ከአዲስቷ ፕሮቴስታንት ወይንም በዚህ ዘመን ካለችው 21ኛ ክፍለ ዘመን ሳይሆን ኢቭድፍ መቃወም የጀመረው ያው ከደቀ መዛሙርቱ ከክርስቶስ ሐዋርያት ጀምሮ ነውና የክርስቶስን ሐዋርያት አያውቀውም። ጴጥሮስ እና ዮሐንስ የሚባል ነገር ከሜጽዮን አያውቅም። የኢየሱስ ክርስቶስን ማታወቂያ አትስሪ። የኔን እምነት ራስ ያውቃል። ይኸውልሽ እኔ አዲስ ኪዳን የሚባል መጽሐፍን እንደ ታሪክ እንጂ እንደ ሃይማኖታዊ መጽሐፍ ብዬ አልቀበልም። እንደ ታሪክ ነው መጽሐፉ የምቀበለው። እንደ ታሪክ መጽሐፉ ስላለ ታሪክ ነው ብዬ ነው የምቀበለው እንጂ ሃይማኖታዊ መጽሐፍ ነው ብዬ አልቀበለው። ስለዚህ አሁን የኛ የብሉይ ኪዳን መጽሐፍ እስራኤል በስደት ላይ እንዳለ የሚልክያስን መጽሐፍ ስለምታውቅ ስለምትቀበል አሁን የዝምታው ዘመን ላይ ናችሁ ያላችሁት። የዝምታ ዘመን የሚባል አናውቅም እኛ። ዝምታ ለምሳሌ ነቢያት አይናገሩም። ከሚልክያስ መጽሐፍ በኋላ ነቢያት እየተናገሩ አይደለም። ምን ላይ ናችሁ አሁን? ለመረዳት ለመማር ነው። የነቢያት መልእክቶች ቆመዋል። እንግዲህ ሚልክያስ መጽሐፍ ላይ ከሚልክያስ በኋላ ነቢያት እየተናገረ አይደለም። ስለዚህ ህጉ ላይ ናችሁ ያላችሁት ማለት ነው። መረዳት ስለፈለኩ ነው። እሺ ኔጌቲቭ እንትን ይዤ አይደለም የመጣሁት። ሲጀመር ሚልክያስ እግዚአብሔር ዝም ብሏል አሁን? ቆያው ዝም ብሎ እሺ፣ አሁን አዳምጪ። ሲጀመር የአይሁድ መጽሐፍ የመጨረሻው መጽሐፍ ሚልክያስ የሚባል መጽሐፍ አናውቅምኛ። እኮ እቀበላለሁ ብለኸኝ ነበረ። የመጨረሻ መጽሐፍ ስትኝ የአይሁድ የመጨረሻው መጽሐፍ መጽሐፈ ዜና ነው። የአይሁድ የነገስታቶች ታሪክ ከአይሁዳውያን መጽሐፍ የአይሁድ መጽሐፍ የመጨረሻው መጽሐፍ መጽሐፈ ዜና ነው። ምክንያቱም ስለ ነገስታቶች ታሪክ ያበቃበት ንጉስ ከእስራኤል የተወሰደበት የመጨረሻው መጽሐፍ ሚልክያስ አይደለም፣ መጽሐፈ ዜና ነው። የአይሁድን መጽሐፍ አደራደራችንም አንድ አይደለም ማለት ነው። የመጽሐፍ ፍሰታችንም ችግር አለባችሁ። የአይሁድን መጽሐፍ ስትወስዱ ስተረጉሙ ወደ ግሪክ ስትቀይሩ ራሱ መጽሐፉን ያላወቁ ሰዎች ናቸው የተረጎሙላቸው። ለምሳሌ የቁጥር ስህተቶች፣ ብዙ ችግሮች አሉ። አሁን የግሪኩን ትርጉም መጀመሪያ 72ቱ ሊቃውንቶች ሄደው ተረጎሙት የተባለውን የግሪኩን መጽሐፍና በእኛ እጅ ያለውን የዕብራይስጡን መጽሐፍ ስታነቢው በጣም ብዙ የቁጥር ልዩነት ራሱ አለው። ብዙ ልዩነት አለው። ልዩነቱ ብቻ አይደለም፣ ልዩነቱ ኦኬ ያልተጻፉ ጽሁፎች ራሱ በዕብራይስጡ ያልተጻፉ ጽሁፎችም አሉ ከዛ ትርጉም ላይ። ስለዚህ መጽሐፋችን ይሄ ብሉይ ኪዳን የሚባለው ቢቀራረብም ግን የምናመልከው አምላክ የተለያየ ነው። ኦኬ ሶሪ፣ በቅንነቱ ሰደውና ከሜጽዮንዬ። ስለዚህ አሁን በባቢሎን የተበታተነ በተለያየ ሀገር የተበታተነ ህዝብ ነው ያለው እስራኤል። ያው እንግዲህ ነቢያቱን መጽሐፍ ስለተቀበልክልኝ ማለት ነው። ኦኬ፣ ስለ ባቢሎን የቤተ መቅደሱ መፍረስ፣ የቤተ መቅደሱ መታደስ እንዴት ነው አንተ ጋር? ሲጀመር ባቢሎን ናቡከደነጾር የሚባለው የባቢሎን ንጉስ የመጀመሪያውን ሰለሞን የሰራውን ቤተ መቅደስ የሰለሞን ቤተ መቅደስ 410 ዓመት ታገለገለ በኋላ የባቢሎን ንጉስ ናቡከደነጾር የሚባለው ቤተ መቅደሱን አፍርሶት ለ70 ዓመት ስደት በኋላ ተመለሱ። እዝራና ነህሚያ በነዘሩባቤልና በነ ሄሮድስ በሚባለው በዛ አማካኝነት ሁለተኛው ቤተ መቅደስ ተሰራ። ሁለተኛው ቤተ መቅደስ ተሰርቶ 420 ዓመት ነው ያገለገለው። የግሪኩ ማለት የሮማው ጄኔራል ቲቶስ የሚባለው እስከ አፈረሰው ድረስ። ከዛ ቀድሞ ቤተ መቅደሱ ከመፍረሱ በፊት ያ ሐሰተኛ መሲህ ወይም እኛ ሐሰተኛው መሲህ ብለን የምንጠራው ኢየሱስ መጣና በሱ ምክንያት ያው ህዝቡንም ለመበተን ምክንያት ሆነ። ስለዚህ ያ ዳንኤል ላይ የተፈጸመው ትንቢት ተፈጸመ ነው። ኦኬ፣ ተፈጽሟል። ራእይ ምናምን የሚባል የለም አሉ ትንቢቶች፣ ወደፊት ትንቢቶች አሉ። ከየትኛው ጋር እንውሰደው እሱን ትንቢት? ከዳንኤል አቶቹም የዳንኤል ትርጉሞች አው ዳንኤል የተፈጸማለ። ሲጀመር የዳንኤል መጽሐፍ እንዲተረጎም ራሱ እግዚአብሔር እንዳይተረጎም ከልክሎታል። ስለዚህ የዳንኤልን መጽሐፍ ራሱ አንድ ሊቃውንት መጥቶ መተርጎም አይችልም። ሚስጥሩን ዝጋ እትም ይለዋል። ስለዚህ ዳንኤል እንዲተረጎም ያልተፈለገለትን ነገር እኛ መተርጎም አንችልም። ስለዚህ ትንቢቶቹ የወደፊቶቹ የቱ ጋር ነው የተጻፉት?
ትንቢቶቹ ወደፊቶች እንትን ያሉት የእስራኤል ሕዝብ ስለመሰብሰብ አሁን ይሄ መሰብሰብ የሚባለው ምናልባት ይህን ከተቀበልሽው አሁን ያለውን የእስራኤል ሕዝብ ፖለቲካ ነው ወይስ ሃይማኖታዊ ነው ብለሽ እንደምትቀበል አላውቅም። ትንቢቶቹ ምንድነው? የእስራኤል ሕዝብ ይሰበሰባል። ከዛ በኋላ ሶስተኛው ቤተ መቅደስ ይሰራል። በዛን ሰዓት ነው መሲሁ ያ ነቢዩ ኤልያስ ይላካል። የምትወዱት ጌታ ወደ መቅደሱ ይመጣል። በዛን ሰዓት የድሮው የሙሴ ዘመን እንደ ሙሴው ዘመን ቁርባንን ያቀርባል የሚለው ትንቢት ይፈጸማል። ስለዚህ የቱ ጋር ነበር የተጻፈው? ከመጽዮን ይሄ ኦኬ። ምናልባት አማርኛውን ስለማልቀው ወይ ሚልኪያስ ሌላ ምንድነው የሚባለው? ሚልኪያስ ነው። ሚልኪያስ ስለ መንገድ ጠራጊው ነው የሚያወራው። ኦኬ። ማን ነው የሚላከው? ነቢዩ ኤልያስ አይላክም እኮ። የቱ ጋር ነው የሚለው? ማለት የትኛው ቶራ ላይ የትኛው አንተ የምታምነው መጽሐፍ ላይ? ቶራ እያልኩት አይደለም። ቶራ ማለት አምስቱ ነው። ሶሪ ቶራ ማለት የትኛው መጽሐፍ ላይ ነው ያለው? ኦኬ እሺ። ስለ ነቢዩ ኤልያስ አንዴ ጠብቂ፣ አወጣልሻለሁ። እስከዛ የሚቀጥል ሰው ካለ ይቀጥል፣ አወጣልሻለሁ። አንዴ ይጋ። እሺ ከመጽሐፍ ቅዱስ ነው አይደል? እኔም እንዳወጣ እንድትነግረኝ። ከመጽሐፍ ቅዱስ እኮ ነው። መጽሐፍ ቅዱስ የሚባለው ያው እኔ ይሄ አሁን ነቢያት መጽሐፍ ነው ማወጣልሽ፣ ነቢያት መጽሐፍ። እሺ ችግር የለም። እሺ ሚልኪያስ 3 ላይ ቼክ አድርገው እስኪ። ሁለቱ ስሞች አሉ። ሁለት መጽሐፍቶች እንትን ይሉኛልና በአማርኛ ይከብዱኛል ሁለቱ። ሚልኪያስ ሳይሆን ሚልኪያስ። ኦኬ እሺ። ሚልኪያስ 3 ኦኬ። ሚልኪያስ 3 እሺ። 3 1 ኦኬ። ሚልኪያስ ነው ሚልኪያ ሁለት ናቸው። ሚልኪያስ ሳይሆን ሚልኪያስ። ኦኬ 3 1 ትንቢተ ሚልኪያስ ነው። አዎ አገኘሁት። አዎ እነሆ መልእክተኛዬን እልካለሁ መንገዴንም በፊቴ ያስተካክላል። እዚህ ላይ ምንድነው? መልእክተኛዬን እልካለሁ መንገዴንም ነው የሚለው። የዕብራይስጡ መጽሐፍ አይተሽ ከሆነ መንገዴንም ነው የሚለው። መንገድንም አይልም፣ መንገዴን ያስተካክላል። የማንም መንገድ ሲባል ያው እናውቃለን የእግዚአብሔር ነው። ጌታም በድንገት ወደ መቅደሱ ይገባል። ጌታ የተባለው አዶኒ ነው የሚለው። አዶን ነው የሚለው ዕብራይስጡ ቃል። ምናልባት ዕብራይስጥ ታሚም በደንብ ይሞክራል። ዕብራይስጥ አውቃለሁ እንደሚሞክር፣ እሱ ይረዳሻል። ማንበብም እንችላለን። የቃል ኪዳንም መልእክተኛ እንሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። አሁን ይህ መልእክተኛ የተባለው ማን ነው ሲባል፣ ነገር ግን ይላል እሱ አንጠረኛ እሳትና እንደ አጣቢ ሳሞና ነውና የመጣበትን ቀን መታገስ የሚችል ማን ነው? እርሱስ ከመጽዮን ይቅርታ፣ አሁን ስታነብልኝ ምን አልክ? የቃል ኪዳን መልእክተኛ ይመጣል አልክ። ኦልሬዲ ኪዳኑ ተደርጓል አይደለ? ሌላ ሁለተኛ ኪዳን ማለት ነው። አዲስ ኪዳን የቃል ኪዳን መልእክተኛ ይኸውልሽ፣ የቃል ኪዳን መልእክተኛ ምንድን ነው? ሚልኪያስ 31 ስለ አዲስ ኪዳን የተጻፈ አለ። ከእስራኤል ጋር የሚገባ ምንድነው? እዛ ላይ የተጻፈው ስለ ግብፅ ሚልኪያስ 31 የለውም በነገራችን ላይ። ኤርሚያስ 31 የተጻፈው ከእስራኤል ቤት ጋር የሚገባ አዲስ ቃል ኪዳን አለ መሲሁ ሲመጣ። ይሄ አዲስ ቃል ኪዳን ምንድነው ሲባል የግብፅን አወጣጥ የሚወራበት ጊዜ አይደለም። አሁን መሲሁ ሲመጣ ስለ ግብፅ አሁን ትልቁ የእስራኤል ታሪክ በመጽሐፍ ቅዱስ የግብፅ አወጣጥ ነው። ነገር ግን መሲሁ ሲመጣ የሚደረጉ ነገሮች ስለ ግብፅ አወጣጡ ይጠፋል ነው። አዲስ ከእስራኤል የሚደረግለት ነገር ከግብፁ አወጣጥ ውጭ የሆነ ነገር ይደረግለታል ነው። አዲስ ቃል ኪዳን የተባለው ምንድነው? መሲሁ ሲመጣ አዲስ ነገር ይሆናል። ለምሳሌ ኃጢአት የሚባሉ ነገር ይጠፋሉ፣ አዲስ ነገር ይሆናል። አዲስ ሰማይና አዲስ ምድር ይሆናል ማለት ምንድነው? ሰማይና ምድር ተለውጠው ጠፍተው አይደለም። ነገር ግን አዲስ ሕግ ይወጣል። አዲስ የሆነ በቃ ስለ መሲሁ ብቻ የሚወራ እንጂ ስለ ግብፅ አወጣጥ የሚወራ ታሪክ የለም ነው። ስለ መሲሁ ብቻ ነው ሁሉም ያወራው፣ ስለ ግብፅ አወጣጥ አይደለም ያወራው።
ኦኬ እዚህ ጋር ኤልያስ ይመጣል ብላችሁ ነው የምታምኑት? አዎ ኤልያስ ሲመጣ ደግሞ የሚደረገው ነገር አለ። ወረድ ላይ ስታዩ ኤልያስ መጥቶ ምንድነው ሲባል ካህናትን በጠራው ውሃ ያጠራቸዋል። ካህናት ረክሰዋል ብለን ነው አሁን ሁሉም ካህናት ረክሰዋል። ኤልያስ የሚመጣበት ነገር ካህናቶችን በንጹህ ውሃ ያጠራቸዋል ይላል። ከዛ በኋላ ምንድነው የሚለው? እንደ ድሮው ዘመንና እንደቀደሙት ለሙሴ ለባሪያዬ በኮረብ የሰጠሁትን ሕግና ስርዓት ያቀርባል ይላል። ይህ ምንድነው? ስለ ቁርባን ነው። ካህናቶችን መጥቶ ያጠራቸዋል። የሙሴ የድሮ ስርዓት ይመለሳል ነው። ስለዚህ አዲስ ኪዳን ራሱ የሚደግፍ የለም። ኢየሱስ ሙቶልኛ ምናምን የሚባል ነገር የለም። እሱ ኤልያስ መጥቶ የድሮውን ለሙሴ የተሰጠውን ቁርባን እንደሚቀርብ መጽሐፉ ይናገራል። ቁርባን ራሱ ሕግ የሙሴ ሕግ እንደሚከበር ቁርባን እንደሚቀርብ ነው መጽሐፉ። ኤልያስ ከመጣ በኋላ የሚሆነው አዲስ ኪዳን መጣ ከተባለ ታሳዩኛላችሁ። እሺ በጣም የመጨረሻ ይቅርታ ጥያቄ የኃጢአት ስርየት እንዴት ነው አሁን እናንተ ጋር? እንደ ብሉይ ኪዳኑ ዘመን ጥቦት፣ ወይፈን፣ ዋንኬ እሱ ነው እየተደረገ ያለው የካህን ስርዓት? ኦኬ የሊቀ ካህን ስርዓት ኦኬ እነግርሻለሁ። ኦኬ እንግዲህ አንድ ሰው ኃጢአተኛ ሲሰራ ምንድን ነው የሚያደርገው ለስርየት? እነግርሻለሁ። ኦኬ እነግርሻለሁ። እንግዲህ የኃጢአት ስርየት የሚባል ህግ አለ። ቤተ መቅደሱ እና ታቦቱ በነበረበት ሁለት ነገሮች አሉ። ታቦቱና ቤተ መቅደሱ ነበረ። ሰለሞን በሰራው ቤተ መቅደስ ታቦትና ቤተ መቅደስ ነበረን። ስለዚህ መስዋዕት ይቀርብ ነበረ። መስዋዕት ይቀርባል። የእግዚአብሔር ክብር በታቦቱ ላይ ይወርድ ነበረ። ቤተ መቅደሱ ከፈረሰ በኋላ የሰባው ዓመት ስደት የሚባለው ናቡከደነጾር የሚባለው የባቢሎን ንጉስ ሁለተኛው አንደኛው ተቆረጠ። አይሰማም ደም ከሚጮን ይሰማል። ቀጥል። እሷ ተቋርጧል ወይ ሳሚ ይቀጥላል? ያንተን ጨርስና እሷ ተቋርጧል። ቀጥል። በሰባ የቤተ መቅደሱ አንደኛው ቤተ መቅደስ የባቢሎን ንጉስ ናቡከደነጾር አፍርሶት በሰባ ዓመት ስደት እያሉ ቁርባን ማቅረብ አይችሉም ነበረ እና ከዛ በኋላ ምን አደረጉ? ምኩራብ ወይም ጸሎት ቤት የሚል ሰሩ። ያ ምኩራብ ምንድነው? ወደ ፈጣሪያቸው ቀርበው መጸለይ ወይም መናዘዣ ቤት አሉ። ከዛ በኋላ ምን አደረጉ? በታሪክ ሰምታችሁ ታውቁ እንደሆነ 120 ሳንሄድሪን ይባላል። ሳንሄድሪን የሚባሉት ድሮ የነበረው 70 ሊቃውንት ነው የሚቀመጡ 70 ሽማግሌዎች የሚባሉ የጸሎት መጽሐፍን ለማተም ምን አደረጉ? 120 ሊቃውንት ወይም ሳንሄድሪን ተብሎ የሚጠሩት እነሱ እዝራ፣ ነህሚያ የነቢያት ስብስብ ተቀመጡና አንድ ሰው እንዴት ነው ኃጢአቱን መሳው ስለቀረ ኃጢአቱን እንዴት ነው የሚናዘዘው? እንዴት ነው ኃጢአቱ የሚሰረይለት ሲባል 3 ነገሮችን አስቀመጡ። አንደኛው አሉ ለፈጣሪ ብቻ በመናዘዝ ማንም ሰው ሳይሰማው ኃጢአቱን ለፈጣሪ ብቻ በመናዘዝ፣ ሁለተኛ የሰራውን ኃጢአት በሰራው ኃጢአት መጸጸት፣ ሶስተኛ ኃጢአትን ዳግም እንዳይሰራ ቃል በመግባት። በእነዚህ ምክንያት አንድ ሰው ይቅርታ ከፈጣሪ ጋር ተገናኝቶ ይቅርታ ማግኘት ይችላል። ሁለተኛው መንገድ ያሉት ምንድነው? 18ቱ የጸሎት የሚባል አለ። በቀን 3 ጊዜ በመጸለይ ከፈጣሪ ጋር የመገናኛ መንገድ ይሆናል። ይህን ደግሞ ሲያደርጉ ሰውም እየተሰላቸ ነውና ከዘሌዋውያን ውጪ ማለት ነው። ከምታምነው መጽሐፍ ውጪ ማለት ነው። አዲስ ስርዓት ነው። መስኪ አንድ ሚውት አድርጊልኝ። ሳሚ ሚውት አድርጊያለሁ። ሊጨርስ ሀሳቤን ከዛ በኋላ እንቀጥላለን። እና ይሄ ደግሞ ሲዱር የሚባለው መጽሐፍ ከብሉይ ኪዳን ውጪ አንድም ቃል አልጨመሩም፣ አንድም ቃል አልቀነሱም። ከመጽሐፉ ውስጥ አጠራቅመው ሲዱር ወይም ጥርቅም ብለው ያወጡት መጽሐፍ ነው ማለት ነው። ኦኬ። በነገራችን ላይ ዘሌዋውያን እንደዚህ አይልም። የምታምነው ቶራ መጽሐፍ ይህንን የኃጢአት ስርየት አይደግፈውም። ያው ህጉ ላይ ስላለክ ያጀማ በቃ ይበቃናል። መስኪ አይ ቲንክ ይበቃናል። በጣም ብዙ ጥያቄ ጠየቅሽ። ኦኬ አይ ቲንክ ከታች በጣም ሰዎቹ እየተሰላቸን ነው እያሉ ነው እና ይበቃሻል። የጃን ጥያቄ ምናልባት ከቻልሽ ትመልሻለሽ። ኦኬ አሁን ሳሚ ስለገባ
ኦኬ እኔ አንድ ጥያቄ ነው ያለ። አዎ ለኪም ጽዮን አንድ ጥያቄ ነልኝ። ኦኬ ኪም ጽዮን ፈቃደኛ ከሆነ ያው ይመልስልኝ። አንድ ጥያቄ ነው፣ ብዙም ውስብስብ አይደለም። ምክንያቱም በረጅም ርዕስ ካነሳን ምናልባት ሰው ሊሰላች ስለሚችል አጠር ያለ አንድ ጥያቄ ነው ያለኝ። ኪም ጽዮን አንድ የኔ ጥያቄ ምንድነው፣ በይሁዲነት ውስጥ አሁን በአንተ ባለህበት እምነት ውስጥ የሙስሊሞቹ ነብይ መሐመድ እንዴት ነው የሚታየው? ምንድነው እሱ ውስጥ ያለው ቦታ ምንድነው? በእናንተ በይሁዲነት እምነት መሐመድ ምንድነው፣ የሙስሊሞቹ ነብይ መሐመድ ምንድነው ተብሎ ነው የሚታመነው? ይሄን ብትመልስልኝ ደስ ይላል። በዛው ከሚጭዮን ክርስቲያኖች ስለሚያመልኩት እግዚአብሔር ወልድ ምን ይላል መጽሐፋችሁ የሚለውን በዛው መጀመሪያ ይሄንና ሳሚ ሚታርክ የኔ ጥያቄ የሙስሊሞች ነብይ እንዴት ይታያል ነው ሰምቶካል ያልጠየቁትን ጥያቄ እኮ ጥያቄ የማስቀየር ነገር እየሰራ ስለሆነ ዴቭ ፓንክቹዋል ሳሚ እኔም ጥያቄ እየጠየቅኩት ነው። ክርስቲያኖች የሚያመልኩት ኢየሱስን ምን ብላችሁ ነው የምታምኑት? ሁለቱንም አያይዘህ እኮ መጀመሪያ ነው ይመለስ። ሁለቱንም አያይዞ ይመልሳል። ሚውት አርግ ሳሚ፣ መጀመሪያ ነው የጠየቅኩት። ጣልቃ እንዳገባ ሚውት አርግ፣ ጣልቃ አትግባ። ሁለቱንም ትመልሳለህ። ሳሚ በነገራችን ላይ ሳሚ ለሚዲያ ፍጆት ብለህ ከሆነ ታውቃለህ፣ ታነባለህ፣ አውቃለሁ። አንዳንድ ቪዲዮዎች ይደርሱኛል፣ አውቃለሁ። ኦኬ ኢብራይስትም ትችላለህ፣ አውቃለሁ። ብዙም ባይሆን ታውቃለህ አይደል? ጥያቄ እንዴት አድርጌ ራሽ የሚባል ሊቅ አንብበህ ሊሆን ይችላል። ስለ እስልምና የጻፈው መጽሐፍ አለ። ራሽ ወይም ራሽ ራቢ ሙሼ ቤን ማይሞን የሚባለው ታላቁ ሊቅ ስለ እስልምና የጻፈው መጽሐፍ ታውቃለህ? ማለት ከራባኖቹ ታላቁ ስለ እስልምና ያስቀመጠው መጽሐፍ አለ። ምን ይላል? እስልምና ቶራን ይክዳል ብሎ አስቀምጧል። ማለት ቶራን ይክዳል ብሎ አስቀመጠ። በቃ ቶራን ይክዳል ማለት ስለ እስልምና ስለ ነቢዩ ሙሐመድም እውቅና ስለ ኦሪቱ ስለ መጽሐፉ ሳይሆን የኔ ጥያቄ ስፔሲፊክሊ የሙስሊሞቹ ነብይ መሐመድ እንዴት ይታያል ነው። ነብዩ አይሁድ እውቅና እንደ ነብይ አይሰጠውም አልኩ። እንደ ነብይ አይታይም። ቁርአንንና ነብዩን እውቅና አይሰጥም። ቁርአን ተሰጣጣለ ብሎ አይሰጠውም። ስለዚህ እንደ ነብይ አይታይም። ታዲያ እንደምንድን ነው የሚታየው? እውቅና አይሰጥም እኮ አልኩ። እውቅና እንደምንድን ነው የሚታየው ታዲያ? መኖር ራሱ እውቅና አልሰጠም ማለት የብሉይ ኪዳን መጽሐፍቶች ተጽፈው አብቅተዋል አይደል? አዎ። በኋላ ነው የእስልምና ቁርአንም ነብይም የመጣው። ስለዚህ በእናንተ እምነት መሰረት መሐመድ ነብይ አይደለም ማለት ነው? አዎ አይደለም። ስለዚህ ሐሰተኛ ነብይ ነው ማለት ነው። ሳሚው ጀመረ። ይሄ ነው እኮ ብልግናችሁ። አሁን ይኸውልህ ሳሚ ሚውት ካነሳ ታች ትወርዳለህ። አውርዶት ሚውት ካነሳ ከሚጭዮን እግዚአብሔር ወልድ ብለው የሚያመልኩት አምላክ በእናንተ መጽሐፍ ታልሙድ ላይ ምን ብሎ ነው የተጠቀሰው? ቀጥል። ብሽሽቅ እንዳናረገው ደግሞ ብዙ ሰውም ስላለ ብሽሽቅ እንዳይሆን ተመሳሳይ ጥያቄ ነው። መጽሐፋችሁ ላይ የሚለውን ንገረን። ተመሳሳይ ጥያቄ ሊጠየቅ ነው። እንግዲህ የአቦዳ ዛራ የሚባል የባይብል ክፍል አለ። ያው ማለት የባቢሎን ታልሙድ አለ። አቦዳ ዛራ ምናልባት በዚህ አጋጣሚ ለአንተ ውይይት ጥሪ ላቀርብ። ኦኬ በቃ እሺ፣ ከሚጭዮን ቀጥል። እግዚአብሔር ወልድ ብለው የሚያመልኩት ኢየሱስ እናንተ መጽሐፍ ላይ ምን ተብሎ ነው የተጠቀሰው? ምን ብላችሁ ነው የምታምኑት? አዎ እንግዲህ ያው ኢየሱስ የሚባለውን ከተባለ ማርያም ልጅ ከተባለ አባት አለው፣ ፓንድራ ይባላል። ያው ሮማዊ ወታደር እንደሆነ እናውቃለን። ይበቂ ነው። ደግሞ ብሽሽቅ እንዳይሆን ይበቃል። አባት አለው። ምን ተብሎ የተገለጸውን ንገረን። የእኛንም ደጋግሞ ጠይቀዋል፣ እኛም እንጠይቃለን። አሳሳሽ ነው። እንደ መሲሁ ሆኖ እመጣለሁ፣ እንደ መሲሁ ሆኜ እሆናለሁ ብሎ በጊዜው በነበሩት የሃይማኖት ፍርድ ቤት ውስጥ ተፈርዶበት ያው ሐሰተኛ ነብይ ማለት ሐሰተኛ መሲህ መሆኑ ተረጋግጦ የተፈረደበት ተራ ሰው ነው ማለት አሳሳሽ ሰው። ሌላ ውስጥ መግባት ይረብራል ብዬ ነው። ብዙም ተመልካች አለ። ደና ሰዎች ስላሉ ነው ዴቦ ለአንድ ሰው ብለን ብዙ ነገር እንዳናበላሽ ብዬ ነው። እሺ ያው አሳ ጎርጓሪ ሆኖ ነው ያው
የእኛን እነሱ በነብይነት አለመቀበል እንጂ ምንም እንከን የሚያወጡለት ነገር የለም በአይሁድ መጽሐፍ እንደነገራችሁ። የእነሱን ግን እኛ መናገር ስለሚከብደን ነው። እንዳለው ሰዎችን አክብሮ ነው። በጣም በጸያፍ ነገር ነው የሚገልጹት። እኛ ግን ያው እንደ ሳሚ አይደለንም። ስድብ ብዙ አይጠቅምም በሚል አልፈነዋል። በስርዓት ካወራ ግን ሳሚ የምታስገባው ደስ ይለኛል። ማለት ጉዳይ አንደኛ ያስገባው ጉዳይ አይዲያ ነው። በስርዓት ካወራ ብታስገባው ደስ ይለኛል። አዎ ማለት ሐሰተኛ ነው ምናምን እየተናገረ እኛ ጋር አሁን ምንድነው ሳሚ የሆነች ኢሞሽናል አድርጎ ለመውረድ ነበረ አይ ቲንክ ሐሳቡ። ግን ይሄ አካሄድ ብዙም አያዋጣም። ኮሜንት ላይ የምጽፈውን ነገር እያየው ስለነበረ ቢያንስ ከስተት ትታረማለህ፣ አላህ ልብህን ከፍቶ ወደ እስልምና ትመጣለህ ከሚል አንጻር ነው መጠ ተወያይ በነፃነት ብዬ እንድትገባ። ሙስሊሞች እንደውም እንደምትሳደብ አውቀውብህ ነበር እና ይሄ አካሄድ አያዋጣም ወንድም እባክህ።